ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ ይላል። አርዕስተ ዜናዎቹን አስቀድማለን። አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት መግለጫ ወጣ። መግለጫው ምን ላይ ያተኮረ ነው? በዝርዝራችን የምናየው ይሆናል። የአዲስ አበባ ነዋሪዎች ቅሬታ ማቅረባቸው ተገለጸ። የአዲስ አበባ ነዋሪዎች በምን ዙሪያ ቅሬታ ሊያቀርቡ ቻሉ? በዝርዝራችን እንሰማዋለን። አብን የአማራ ክልል ታጣቂዎች ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለክልሉ ሕዝብ ታሪካዊ ውለታ እንዲውሉ ጥሪ አቅርበዋል። ትሰሙታላችሁ። በኢትዮጵያ 7ኛው ሀገራዊ ምርጫ በተያዘው ዓመት እንደሚካሄድ ተገልጿል። ዝርዝር አለ። ኢትዮጵያና ሩሲያን በተመለከተ አንድ ሾልኮ የወጣ መረጃ አለ። መረጃው ምንድነው? አብራችሁን ስትቆዩ የምትሰሙት ይሆናል። ህወሓት ለኤርትራ ጥሪ ማቅረቡ ተሰማ። ህወሓት ለኤርትራ ጥሪ ያቀረበው በምን ዙሪያ ነው? ዝርዝር አለ። ኢትዮጵያ ደብዳቤ መላኳ ተሰማ። ኢትዮጵያ ደብዳቤ ላከችው ለማንና ወዴት ነው? በዝርዝራችን እንሰማዋለን። በአማራ ክልል 2445 ትምህርት ቤቶች ዝግ መሆናቸው ተገልጿል። ከ1000 በላይ የሚሆኑት ከታለመላቸው ዓላማ ውጪ እየዋሉ ነው ተብሏል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በኢትዮጵያ 7ኛው ሀገራዊ ምርጫ በተያዘው በ2018 ዓመተ ምህረት እንደሚካሄድና ምርጫው ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ እንዲሆን መንግስት በኃላፊነት እንደሚሰራ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ ትናንት በተካሄደው 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ላይ ባደረጉት ንግግር መላው የሀገሪቱ ህዝብ ኢትዮጵያ ያቀደቻቸውና የጀመረቻቸውን ግዙፍ የለውጥ እርምጃዎችን እንዲደግፍና በስፋት እንዲሳተፍ ጥሪ አቅርበዋል። ኢትዮጵያ ደብዳቤ ላከ። ኢትዮጵያ ኤርትራ ላይ እርምጃ እንደምትወስድ አስጠንቅቃለች። ባለፈው በሰኔ ወር ከተላከው ደብዳቤ በተጨማሪ ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ኤርትራን በማስጠንቀቅ ኦክቶበር 2 2025 የአቤቱታ ደብዳቤ አስገብታለች። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተላከው ደብዳቤ የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልሉ የሚንቀሳቀሱ ታጣቂዎችን እየደገፈች የኢትዮጵያ ሉዓላዊነት እየተዳፈረች መሆኑንና ኢትዮጵያም ይህን በሉዓላዊነቷ ላይ የሚደረገውን እንቅስቃሴ ለማስቆም ህጋዊ፣ ሞላዊና ተፈጥሯዊ መብቷን ትጠቀማለች ማለቱን ከሆርን ሪቪው ያገኘነው መረጃ ያመለክታል። ኢትዮጵያ ከቀይ ባህር የተገለለችበት መንገድ ህጋዊ ባለመሆኑ ኢትዮጵያ የወደብ ባለቤት ለመሆን ያነሳችውን ጥያቄ አሁንም አቋሟን እንደማትቀይር አቋሟን በግልጽ ለተባበሩት መንግስታት ድርጅት አሳውቃለች። የኢትዮጵያ መከላከያ ሰራዊት ዛሬ ባወጣው ጽሑፍ የሰራዊቱ መነሻና መድረሻ ኢትዮጵያ መሆኗን ገልጾ ሀገራዊ ተልዕኮውና ህዝባዊ ባህሪውን የሚያብራሩ ነጥቦችን ይፋ አድርጓል። ጽሑፉ ሰራዊቱ የሀገሪቱን ሰላም፣ ሉዓላዊና ብሔራዊ ጥቅም ለማስከበር እየሰራ መሆኑን ጠቅሶ ህዝቡ ድጋፉን እንዲያደርግ ጥሪ አቅርቧል። በጽሑፉ መሰረት የሰራዊቱ ዋነኛ ተግባር ኢትዮጵያን ከጠላት መጠበቅ፣ ለሰላሟ መስራት፣ ለእድገቷ መታተር፣ ለክብሯና ለነጻነቷ መታገል እንዲሁም የህዝቦቿን አንድነት ማስጠበቅ ናቸው። ሰራዊቱ በሀገር ላይ የሚነሱ የጥፋት ኃይሎችን በብቃት እየመከተና ተንኮሳዎችን እያመከነ እንደሚገኝም ገልጿል። ጽሑፉ የሰራዊቱን ባህሪ ሲገልጽ ህዝባዊነቱን የሚያስቀድም፣ በህዝቦቹ ልቦና የታተመና በሚሰማራባቸው ቀጠናዎች ሁሉ የህዝብ ድጋፍ ያልተለየው እንደሆነ አስቀምጧል። በተለይም በተሳሳተ አመለካከት እየተነሱ ሲተኮሱበት መሳሪያውን የሚዘቀዝቅ ህዝብ አክባሪና የሰራዊቱን ስንቅ ለህዝብ የሚያድል በማለት የሰራዊቱን ሰብአዊ ገጽታ ለማጉላት ሞክሯል። በመጨረሻም ጽሑፉ ህዝቡ ለመከላከያ ሰራዊቱ ክብርና ድጋፍ እንዲሰጥ ጥሪ አቅርቧል። መከላከያ ሰራዊቱን መውደድና ማክበር ሀገርን መውደድና ማክበር ነው በማለት መልእክቱን ደምድሟል። ይህ ጽሑፍ የወጣው የመከላከያ ሰራዊቱ በተለይም በአማራና በኦሮሚያ ክልሎች ውስጥ ከታጣቂዎች ጋር በግጭት ላይ በሚገኝበት እንዲሁም ከህወሓትና ከኤርትራ መንግስት ጋር በውጥረት ውስጥ ባለበት ወቅት ነው።
በአማራ ክልል ከሚገኙ ትምህርት ቤቶች ውስጥ 2445 ያህሉ ዘንድሮም ትምህርት እንደማይሰጥባቸው ተገለጸ። በአማራ ክልል ከሚገኙ 11069 ትምህርት ቤቶች ውስጥ 2445 ያህሉ መዘጋታቸውን መመዝገብ ከነበረበት 7.4 ሚሊዮን ተማሪዎች ውስጥ ደግሞ 3.96 ሚሊዮን የሚሆኑት እንዳልተመዘገቡ ተገልጿል። የአማራ ክልል ትምህርት ቢሮ የክልሉን የትምህርት ሁኔታ በሚመለከት አርብ መስከረም 23 ቀን 2018 ዓ.ም በአዲስ አበባ ከተማ ባዘጋጀው የውይይት መድረክ ከፍተኛ ቁጥር ያላቸው ትምህርት ቤቶች መዘጋታቸውን የክልሉ ኮሙኒኬሽን ቢሮ ኃላፊ መንገሻ ፋንታውን ገልጸዋል። እስካሁን መስከረም 20 ቀን 2018 ዓ.ም ያለው መረጃ የገለጹት ኃላፊው ከክልሉ ካሉት 11069 ትምህርት ቤቶች ውስጥ 864 ወይም 78 በመቶ የሚሆነው ብቻ ተማሪዎችን መመዝገባቸውን፣ ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን አስረድተዋል። ከእነዚህም መካከል 1044 ትምህርት ቤቶች ከታለመላቸው ዓላማ ውጪ እየዋሉ መሆናቸውን ተናግረው ዝርዝሩን ከመግለጽ ተቆጥበዋል። በ2018 የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.4 ሚሊዮን ወይም 46.2 በመቶ ያህሉ ብቻ መመዝገባቸውን፣ 3.96 ሚሊዮን የሚሆኑ ተማሪዎች ግን እንዳልተመዘገቡ ገልጸዋል። የሰሜኑ ጦርነት ጨምሮ በክልሉ እየተካሄዱ ባሉ ግጭቶች ምክንያት 6154 ትምህርት ቤቶች መፍረሳቸውን አሳውቀዋል። አብን የአማራ ክልል ታጣቂዎች ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለክልሉ ሕዝብ ታሪካዊ ውለታ እንዲውሉለት ጥሪ ያቀረበ። የአማራ ብሔራዊ ንቅናቄ አብን የአማራ ክልል ታጣቂዎች እያካሄዱ ያሉት የትጥቅ እንቅስቃሴ ሕዝቡን በእጅጉ እየጎዳ መሆኑን በመግለጽ ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለአማራ ሕዝብ ታሪካዊ ውለታ እንዲውሉለት አጥብቆ ጠየቀ። የፓርቲው ስራ አስፈጻሚ ኮሚቴ ወቅታዊ የአማራ ክልል ሀገራዊና ቀጣናዊ ጉዳዮችን መርምሮ ትላንት መስከረም 27 ቀን 2018 ዓ.ም ባወጣው መግለጫ ሀገራችን ከመቼውም ጊዜ በላይ በእርስ በርስ ግጭትና መጠፋፋት ውስጥ ትገኛለች ብሏል። በአማራ ክልል ያለው የጸጥታ ችግር ተባብሶ መቀጠሉ የግድያ፣ የእገታና የዘረፋ ወንጀሎች መስፋፋታቸውን ጠቁሟል። በግብታዊነትና በጠላት መንገድ መሪነት የተገነባው የትጥቅ እንቅስቃሴ ከባድ ሰብአዊና ቁሳዊ ውድመቶችን አስከትሏል ሲል ተችቷል። ራሳቸውን የህዝብ ብቸኛ ወኪል አድርገው የሰየሙ ግለሰቦችና ቡድኖች፣ በአማራ ህዝብ ስም የተደራጁ የዲያስፖራ ማህበራት፣ የጦርነት ኢኮኖሚ ተዋናዮች፣ በሙስናና ዝርፊያ የተሰማሩ በየደረጃው ያሉ አመራሮችና አንዳንድ ወታደራዊ ዲሲፕሊን የጎደላቸው የመከላከያ አባላት የዝርፊያ፣ የማዋከብ፣ የኮንትሮባንድና የሰው ማዘዋወር ወንጀሎች ግጭቱን የኢኮኖሚያቸው ቋሚ ምንጭ በማድረግ ለህዝባችን መከራ ዋና ተጠያቂዎች ናቸው ብሏል። የአዲስ አበባ ከተማ ነዋሪዎች በትራንስፖርት አገልግሎት ሰጪዎች በተለይም በታክሲ አሽከርካሪዎች አማካኝነት የሚደርስባቸውን ስርዓት አልበኝነትና ትርፍ ማስከፈልን አስመልክቶ ለአሃዱ ሚዲያ ቅሬታቸውን አቅርበዋል። ዋና የነዋሪዎቹ ቅሬታዎች ከተማ አስተዳደሩ ካስቀመጠው ታሪፍ በላይ እንዲከፍሉ መገደድ፣ ትርፍ መጫንና ተሳፋሪውን ማመናጨቅ፣ ማንገላታት፣ መንገድ ላይ በድንገት ማውረድና የስነ ምግባር ጉድለት፣ ያለ ታርጋ ማሽከርከርና ሌሎች የትራፊክ ጥሰቶች ለከፋ እንግልትና ለአስፈላጊ ወጪ መዳረጋቸው በተሽከርካሪዎች በመጠቀም የሚደረጉ ስርጭቶች እንደሚያጋጥሟቸው ገልጸዋል። ይህ የአዲስ አበባ ነዋሪ ቅሬታ ነው። በህወሓት የተጠራ የትግራይ ህዝባዊ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ ላይ በመቀለ ከተማ በተካሄደ ወቅት ለኤርትራ መንግስት ጥሪ አቅርቧል። ህወሓት ለሳምንታት ያደረጋቸውን የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ በማለት 3000 ሰዎች የተሳተፉበት ጉባኤ አስተናግዷል። የኮንፈረንሱ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆታቸውን ገልጸዋል። ከዚህም በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለውን ጦርነት ለማስቀረት በጋራ የመስራት ጥሪ አቅርቧል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለው የአፍሪካን ቀንድ ከመጥፎ ወደ ክፉ ችግር ሊያስገባ የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻለንን እንደምናደርግ ስናረጋግጥ በእናንተ በኩልም ጮክ ብላችሁ ድምጻችሁን በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ብሏል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በማስጠንቀቂያ ላይ ባሰሙት ንግግር ምቹ ሁኔታ ተፈጠረ ብለህ ህወሓትን ለማጥፋት መሞከር ድቅላ ፖለቲካ ነው ሲሉ ተደምጠዋል። ህወሓት ሊጠፋም ሆነ ሊድን የሚችለው በውስጥና በአባላቱ ብቻ ነው ያሉት ጀነራል ታደሰ ወረደ ፓርቲውን ለማጥፋት ይደረጋሉ ያሉት ሙከራዎች አውግዘዋል። በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ አቅርበዋል ሲል ዶቼ ቬለ ዘግቧል። ዘገባው የአዩዝ አበሻ ነው። ኢትዮጵያ የሩሲያ ሱ-35 ተዋጊ ጀቶች ግዢ መፈጸሟን ከሩሲያ ግዙፍ መከላከያ ኩባንያ ሮስቴክ ሾልኮ የወጡ የውስጥ ሰነዶች የሚያሳዩ ሲሆን ሱ-35 ተዋጊ ጀቶችን ወደ ኢትዮጵያ ለመላክ ማቀዱን ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የጠለፋ ቡድን ኦክቶበር 2 2025 ይፋ አድርጓል። ሾልኮ የወጣው የደብዳቤ ልውውጥ እንደሚያሳየው የሮስቴክ ቅርንጫፍ የሆነው የሩሲያ ራዲዮ ኤሌክትሮኒክስ ቴክኖሎጂስ ኪአርኢቲ ለኢትዮጵያ የተመደቡ 16 ሱ-35 አውሮፕላኖቹ ቁጥጥርንና ማሳያ ስርዓቶችን እንዲያመርት በ2022 ትዕዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ 16 ሱ-35 ጀቶችን ለመግዛት ማዘዟን ገልጿል።